ሰላም ጤና ይስጥልን ተመልካቾቻችን ከናሁ ቴሌቪዥን የሰኔ 3 2018 ዓ.ም የዕለተ ሮብ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆዩ። ረዴት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና። ጠቅላይ ሚኒስትር ዶክተር አብይ አህመድ ለህንድ ጠቅላይ ሚኒስትር ናሬንድራ ሞዲ የእንኳን ደስ አሎት መልእክት አስተላለፉ። ህወሓት ከ400 ሚሊዮን ዶላር በላይ ወጪ ያደረገባቸው የድሮን ጃሚንግ እንደማይሰሩ ተገለጸ። ወደ ውጪ ስናልፍ ዩናይትድ ስቴትስ ኢራንን ደበደበች፣ ኢራንም አጸፋዊ ምላሽ ሰጥታለች ተባለ። ወደ ቀዳሚ ዜናችን ለፍ ጠቅላይ ሚኒስትር አብይ አህመድ ለህንድ ጠቅላይ ሚኒስትር ናሬንድራ ሞዲ የእንኳን ደስ አሎት መልእክት አስተላለፉ። ጠቅላይ ሚኒስትር ዶክተር አብይ አህመድ ለጠቅላይ ሚኒስትር ናሬንድራ ሞዲ በህንድ ታሪክ ለረጅም ጊዜ ያገለገሉ መሪ በመሆናቸው የእንኳን ደስ አሎት መልእክት አስተላልፈዋል። ጠቅላይ ሚኒስትር አብይ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ውድ ታላቅ ወንድሜና ጓደኛዬ ናሬንድራ ሞዲ የዓለማችን ትልቁንና እጅግ ንቁ የሆነውን የዴሞክራሲ ማህበረሰብ ዘላቂ እምነት በማግኘት ህንድን በራዕይና በቁርጠኝነት በተከታታይ 3 የዴሞክራሲያዊ የስልጣን ዘመናት በመምራት ላስመዘገቡት ታሪካዊ ስኬት የተሰማኝን ደስታ እገልጻለሁ ብለዋል። አስተዳደራቸው ሚሊዮኖችን ከድህነት ያወጣ ዲጂታል የህዝብ መሰረተ ልማቶችን በህዝብ ብዛት ልክ የዘረጋና ታይቶ የማይታወቅ የመሰረተ ልማት እድገት በማስመዝገብ ፈጣን የኢኮኖሚ እድገት ያስገኘ እንደሆነ ገልጸዋል። ናሬንድራ ሞዲ በግሎባል ሳውዝ በጥንካሬና በማያቋርጥ ሁኔታ ድምጽ በመሆን እንዳገለገሉ ጠቅላይ ሚኒስትር አብይ አህመድ በመልእክታቸው አስተላልፈዋል። ለቅድመ ምረቃት ትምህርት መውጫ ፈተና በቂ ዝግጅት መደረጉ ተገለጸ። በነገው ዕለት ሰኔ 4 2018 ዓ.ም ለሚሰጠው የቅድመ ምረቃት ትምህርት መውጫ ፈተና በቂ ዝግጅት መደረጉን የግል ከፍተኛ ትምህርት ተቋማት አስታውቋል። ከሚመለከታቸው አካላት በተለይም ከትምህርትና ስልጠና ባለስልጣናት ጋር በመሆን ለተፈታኞች የቅድመ ዝግጅት ስልጠና መሰጠቱን የማህበሩ ስራ አስኪያጅ አቶ ተፈራ ገበየው ገልጸዋል። ተማሪዎች ካሁን ቀደም በነበሩት የፈተና ሂደቶች ላይ ሲያነሷቸው የነበሩትን ቅሬታዎች ለመቀነስ ሲባል ለማመጃ መዘጋጃ ፈተናዎችን በየተቋማቸው ሲወስዱ እንደነበር አቶ ተፈራ ጠቁመው አንዳንድ ጊዜ ተማሪዎች በራሳቸው ችግር ምክንያት በመጨረሻው ሰዓት ከፈተና የሚቀሩት ሁኔታ ካሁን ቀደም መስተዋሉን አንስተዋል። መሰል ጉዳዮች እንዳጋጠማቸው ከትምህርት ምዘናና ፈተናዎች አገልግሎትና ከትምህርትና ስልጠና ባለስልጣን ጋር በመሆን ዘንድሮ በቂ ዝግጅት ተደርጓል ብለዋል። ተማሪዎች የሚፈተኑባቸውን ቦታዎች በሚመለከት አስፈታኝ ከፍተኛ የትምህርት ተቋማት በተለይ ከስነ ምግባር አንጻር መደረግ ስላለባቸው ዝግጅቶች መረጃዎችን ለተማሪዎች እንዲያጓሯቸው በማህበር የመረጃ መለዋወጫ ስርዓት አማካኝነት መረጃዎችን ሲያጋሩ ስለመቆየታቸው አቶ ተፈራ ተናግረዋል። ትምህርት ሚኒስቴር ከነገ ሰኔ 4 ቀን 2018 ዓ.ም ጀምሮ እስከ ሰኔ 11 ቀን 2018 ዓ.ም ድረስ የቅድመ ምረቃ ትምህርት መውጫ ፈተና እንደሚሰጥ መገለጹ ይታወሳል። ህወሓት ከ400 ሚሊዮን ዶላር በላይ ወጪ ያደረገባቸው የድሮን ጃሚንግ አይሰሩም ተባለ። እነዚህ የድሮን መቃወሚያዎች ጊዜ ያለፈባቸው በመሆናቸው የህወሓት አመራሮች የደላላ ሲሳይ ሆነዋል ሲሉ የክልሉ መገናኛ ብዙሃን ዘግቧል። የህወሓት ከፍተኛ አመራሮች በደላሎች አማካኝነት ከምስራቅ አውሮፓ ሀገራት የገዙትና ከ400 ሚሊዮን ዶላር በላይ ወጪ የተደረገበት የድሮን ማሰናከያ ቴክኖሎጂ ሳይሰራ መቅረቱን የትግራይ ጉዳዮችን የሚመለከቱት መገናኛ ብዙሃን መረጃዎች አጋርቷል። ቴክኖሎጂው ድሮኖች መረጃ የሚለዋወጡበትን የሬዲዮ ሞገድና የጂፒኤስ ሲግናል በጠንካራ ሞገድ በመደራረብ ከአዛዣቸው ጋር ያላቸውን ግንኙነት ለማቋረጥ የሚያስችል እንደሆነ ቢነግርም በተግባር ግን ሳይሰራ ቀርቷል ተብሏል። ለበርካታ ወራት በትግራይ ክልል ኮሃ አካባቢ በሚገኘው የሰሜን አየር እዝ ላይ የመገጣጠም ስራው ሲከናወን የቆየ ሲሆን የተደረገው ሙከራ ግን እንዳልተሳካ ታውቋል። ወታደራዊ ባለሙያዎች እንደሚሉት አሁን ላይ የሚመረቱ ዘመናዊ ድሮኖች የላቀ የጸረ ጃሚንግ መከላከያ ያላቸው ከመሆኑ በላይ ወደ መሬት ብቻ የሚያዩ አንቴናዎችን በመጠቀም የጃሚንግ ሞገዱን ውድቅ ያደርጉታል። የህወሓት አመራሮች የገዙት መሳሪያም ጊዜው ያለፈበት በመሆኑ የደላላ ሲሳይ ሆኖ መቅረታቸውንም የወጡ መረጃዎች አክለዋል። ከታሪፍ በላይ የሚያስከፍሉ የታክሲ አሽከርካሪዎች ከስራ ሊታገዱ መሆኑ ተገለጸ። በአዲስ አበባ ከተማ በሚንቀሳቀሱ የታክሲ አሽከርካሪዎች ተሳፋሪዎች ላይ አዲስና ጥብቅ መመሪያ መውጣቱን የከተማዋ ትራንስፖርት ቢሮ አስታውቋል። በዚህ መሰረተ ህግ በሚጥሱ አሽከርካሪዎች ላይ የእገዳ እርምጃ እንደሚወሰድ ተገልጿል። እንደ ቢሮ ማብራሪያ ከዚህ በኋላ ከተፈቀደው ታሪፍ በላይ ትርፍ ስራ የሚያስከፍሉ አሽከርካሪዎች ላይ አዲስ የእርምጃ ስልት ተዘርግቷል። ማንኛውም አሽከርካሪ ከተጠቀመው ታሪፍ
ከታሪፍ በላይ ዋጋ አስከፍሎ 3 ጊዜ በተደጋጋሚ ጥቆማ ወይም ክስ ከቀረበበት ከትራንስፖርት አገልግሎት ስራው ሙሉ በሙሉ የሚታገድ ይሆናል ተብሏል። ይህ አዲስ መመሪያ የወጣው ባለፈው የግንቦት ወር ብቻ ከታሪፍ በላይ በማስከፈልና ተገቢ ያልሆነ የታሪፍ ዝርዝር በመተግበር ዙሪያ ከህብረተሰቡ የቀሩትን በርካታ ቅሬታዎች ተከትሎ መሆኑን አስታውቋል። ወጣቶች ስለ ህገወጥ ስደት ያላቸው ግንዛቤ ዝቅተኛ መሆን ለስደት ተጋላጭነታቸው እንዳሳሰበው ተገለጸ። በአዲስ አበባ ከተማ በሚገኙ ወጣቶች ላይ የተደረገ ጥናት ወጣቶች ስለ ህገወጥ ስደት አደጋና ስለ ህጋዊ የውጭ ሀገር ስራ ስምሪት ያላቸው ግንዛቤ እጅግ ዝቅተኛ መሆኑን አመላክቷል። በንጋት ግሎባል ኢኒሺዬቲቭ የቀረበው የጥናት ውጤት እንደሚያሳየው ጥናት ከተደረገባቸው ወጣቶች መካከል 27.4 በመቶዎቹ ብቻ ስለ ህገወጥ ስደት ተጋላጭነት በቂ እውቀት ያላቸው ሲሆኑ ቀሪዎቹ ግንዛቤያቸው ዝቅተኛ ነው ተብሏል። ይህም ወጣቶች በደላሎች በቀላሉ እንዲታለሉና ለአደጋ እንዲጋለጡ እያደረጋቸው መሆኑ ተገልጿል። በጥናቱ ከተሳተፉት ወጣቶች መካከል ከ10 እስከ 15 በመቶ የሚሆኑት ቀጥተኛ የሆነ የደላላ ግንኙነት ያላቸውና ለመሰደድ ገንዘብ እየከፈሉ መሆናቸውም ተጠቁሟል። ይህን የግንዛቤ ክፍተት ለመሙላት መገናኛ ብዙሃን ሚናቸውን እንዲወጡ ጥሪ የቀረበ ሲሆን ማግ ኤምቲ የተሰኘ የስደትና ሰዎች ዝውውርን የተመለከተ የሚዲያ አማካሪ ቡድን መቋቋሙም ታውቋል። ይህ ቡድን የሚዲያ ባለሙያዎች ስለ ስደት የሚሰሩ ዘገባዎች ክስተት ተኮር ብቻ ሳይሆኑ ቀጣይነት ያላቸውና ግንዛቤ ፈጣሪ እንደሆኑ ለማስቻል እንደሚሰራ ተገልጿል። ወጣቶች ህጋዊውን መንገድ በመከተል መብታቸው ተከብሮ እንዲሰሩና መረጃዎችን ከትክክለኛ የመንግስት ምንጮች ብቻ እንዲያገኙ ማሳሰብ የቀጣይ ስራዎች ትኩረት እንደሚሆን ተመላክቷል። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱን እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። በደቡብ አፍሪካ ጆሃንስበርግ በደረሰ የጅምላ ተኩስ 12 ሰዎች ተገደሉ። በደቡብ አፍሪካ ጆሃንስበርግ ከተማ በሚገኝ አዲስ መንደር ውስጥ ማክሰኞ ምሽት ላይ በተሰነዘረ የጅምላ ተኩስ 12 ሰዎች ሲገደሉ 9 የሚሆኑት ደግሞ ቆስለዋል። የሀገሪቱ ፖሊስ እንደገለጸው ከ10 በላይ የሆኑ በከባድ መሳሪያ የታጠቁ ተጠርጣሪዎች በነጭ ቶዮታ ኳንተም መኪና በመምጣት በመንደሩ ውስጥ በተለያዩ ቦታዎች ላይ ተኩስ ከፍተው ካመለጡ በኋላ ነው የሰዎቹ ሕይወት ሊያልፍ የቻለው ብለዋል። በቦታው ላይ የ8 ወንዶችና የ3 ሴቶች አስክሬን የተገኘ ሲሆን አንደኛ ወንድ ደግሞ ሆስፒታል ከደረሰ በኋላ ሕይወቱ አልፏል ተብሏል። እስካሁን በቁጥጥር ስር የዋለ ተጠርጣሪ የሌለ ሲሆን ፖሊስ ምርመራ ጀምሯል። የዩናይትድ ስቴትስ ኢራንን በሄሊኮፕተር መደብደቧን አስታወቀች። በኤኤች-64 አፓቼ የአሜሪካ ሄሊኮፕተር መከስከሱን ተከትሎ ዋሽንግተን በቴህራን ላይ የአጸፋ እርምጃ መውሰዷን አስታውቃለች። ፕሬዚዳንት ዶናልድ ትራምፕ በሆርሙዝ ሰርጥ ለተከሰከሰው የአሜሪካ ሄሊኮፕተር ኢራንን ተጠያቂ አድርገዋል። የአሜሪካ ማዕከላዊ እዝ በጥቃቱ ባንዳራ አባስና ቃሸም ከተሞች ኢላማ መደረጋቸውን ገልጸዋል። ሴንትኮም የአየር መከላከያና ራዳሮችን አውድሜያለሁ ብሏል። በሌላ በኩል ኢራን በዮርዳኖስ፣ ኩዌትና ባህሬን በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት ሰንዝራለች ተብሏል። ኢራን በዮርዳኖስ በሚገኙ የአሜሪካ ጦር ሰፈርና በፋርስ ባህረ ሰላጤ ዙሪያ ባሉ ሌሎች 21 ኢላማዎች ላይ ጥቃት ሰንዝራለች ነው የተባለው። ይህም ትራምፕ በሆርሙዝ ወሽመጥ አካባቢ ጥቃት እንዲሰነዘር ካዘዙ በኋላ መሆኑን ሮይተርስ ዘግቧል። የኢራን መገናኛ ብዙሃን እንደዘገቡት የኢራን አብዮታዊ ዘብ ኃይሎች አሜሪካ ጥቃት ማድረሷን ተከትሎ በዮርዳኖስ በሚገኝ የአሜሪካ ጦር ሰፈርና በፋርስ ባህረ ሰላጤ በሚገኙ 21 ሌሎች ኢላማዎች ላይ ረቡዕ ቀን የአጸፋ ጥቃት ሰንዝረዋል።
ግጭቱ ሁለቱ አገራት እንደ አውሮፓውያን አቆጣጠር 2026 በሚያዝያ ወር ስምምነት ላይ ከደረሱ በኋላ ከተከሰቱት ከፍተኛ ጥቃቶች አንዱ ነው። የኢራን ጥቃት በኩዌትና በባህሬን ላይ የተፈረሙ ጥቃቶችን ያካተተ ሲሆን ይህም የመጣው የአሜሪካ ጦር በኤክስ ገጹ ላይ ባወጣው መግለጫ በወሽመጡ አካባቢ የኢራን የአየር መከላከያ የመሬት ቁጥጥር ጣቢያዎችና የስለላ ራዳር ቦታዎች ላይ ጥቃት መሰንዘሩን መናገሩን ተከትሎ ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ጥቃቱ የተፈጸመው ማክሰኞ ዕለት አንድ የአሜሪካ አፓቼ ሄሊኮፕተር በኢራን ተመቶ በመውደቁ ምክንያት ነው ብለዋል። ትራምፕ ለኤቢሲ ኒውስ እንደተናገሩት ምላሹ በጣም ጠንካራ፣ በጣም ኃያል መሆን አለበት፣ የሆነውም እሱ ነው ብለዋል። የጥቃት መጠኑ መጨመር እንደ አውሮፓውያን አቆጣጠር 2026 የካቲት 28 ቀን አንስቶ በአሜሪካና በእስራኤል በኢራን ላይ በጋራ በተሰነዘሩ ጥቃቶች የተጀመረው ጦርነት ለማስቆም ሊደርስ የሚችለውን ስምምነት ጥርጣሬ ላይ ጥሎታል። በመጨረሻ ታሊባን ለአባላቱና ለመንግስታት ሰራተኞች የስማርትፎን እንዳይጠቀሙ እገዳ ማድረጉ ተገለጸ። የአፍጋኒስታኑ ታሊባን ቡድን አባላቱና የመንግስት ሰራተኞች ስማርትፎን እንዳይጠቀሙ ሙሉ በሙሉ ማገዱ ተሰምቷል። ይህንኑ መመሪያ ተከትሎ በተለያዩ የአፍጋኒስታን ግዛቶች የሚገኙ የቡድኑ አባላት ለመሪያቸው ትዕዛዝ ያላቸውን ታማኝነት ለማሳየት ዘመናዊ ስልኮቻቸውን በመስመር ማውደም መጀመራቸው ተዘግቧል። ታሊባን ይህን ውሳኔ ያስተላለፈው የደህንነት ስጋትን ለመቀነስና የመረጃ ፍሰትን ለመቆጣጠር በማለም እንደሆነ አስታውቀዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ዜናዎቻችን እነዚህን ይመስላሉ። ከዜናዎቹ ጋር አብራችሁ የቆየሁት ረዲት ጌታቸው ነኝ። ጤና ይስጥልኝ።